ምዕራፍ 13 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ ላካቸው። እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ። ስማቸውም ይህ ነበረ: ከሮቤል ነገድ የዘኩር ልጅ ሰሙኤል፣ ከስምዖን ነገድ የሱሬ ልጅ ሰፈጥ፣ ከይሁዳ ነገድ የዮፎኒ ልጅ ካሌብ፣ ከይሳኮር ነገድ የዮሴፍ ልጅ ይግአል፣ ከኤፍሬም ነገድ የነዌ ልጅ አውሴ፣ ከብንያም ነገድ የራፉ ልጅ ፈልጢ፣ ከዛብሎን ነገድ የሰዲ ልጅ ጉዲኤል፣ ከዮሴፍ ነገድ እርሱም የምናሴ ነገድ የሱሲ ልጅ ጋዲ፣ ከዳን ነገድ የገማሊ ልጅ አሚኤል፣ ከአሴር ነገድ የሚካኤል ልጅ ሰቱር፣ ከንፍታሌም ነገድ የያዬብ ልጅ ናቢ፣ ከጋድ ነገድ የማኪ ልጅ ጉዲኤል። ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው። ሙሴም የነዌን ልጅ አውሴን ኢያሱ ብሎ ጠራው። ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው። አላቸውም: ከዚህ በደቡብ በኩል ውጡ፣ ወደ ተራሮችም ሂዱ። ምድሪቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ፣ የሚኖሩባትም ምድር መልካም ወይም ክፉ፣ የሚኖሩባቸውም ከተሞች ሰፈሮች ወይም አምቦች እንደሆኑ፣ ምድሪቱም ወፍራም ወይም ስስ፣ ዛፍ ያለባት ወይም የሌለባት እንደሆነች እዩ። ከምድሪቱ ፍሬ አምጡ፣ አይዟችሁ። በዚያን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበረ። ወጡም ምድሪቱንም ከጺን ምድረ በዳ በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። በደቡብም በኩል ወጡ፣ ወደ ኬብሮንም ደረሱ። በዚያም የዔናቅ ልጆች አኪመን፣ ሴሲ፣ ተላሚ ነበሩ። ኬብሮንም በግብፅ ካለችው ከጣኔዎስ በፊት 7 ዓመት ተሰርታ ነበር። ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘለላ የነበረበትን አረግ ቆረጡ። ሁለቱም ሰዎች በመሎጊያ ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆች ከዚያ ስለቆረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት። ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማኅበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማኅበሩ ሁሉ ነገሯቸው። የምድሪቱንም ፍሬ ያሳዩአቸው። እንዲህም ብለው ነገሩት: ወደ ላክኸን ምድር ደረስን። እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የዔናቅን ልጆች አየን። በደቡብም ምድር አማሌቅ ተቀምጧል። በተራሮቹም ኬጢያዊና ኢያቡሳዊ አሞራዊም ተቀምጠዋል። ከነዓናዊም በባሕር ዳርና በዮርዳኖስ አጠገብ ተቀምጧል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ፣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከእኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ ሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም ከኔፌሊም ወገን የሆኑትን ኔፌሊም የዔናቅን ልጆች አየን። እኛም በዓይናችን ግምት እንዳንበጣዎች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነበርን አሉ።